መተት ማለት ነው የምትሰራው? መተት እንዴት ነው የምትሰራው? በአማርኛ ቋንቋ 2012 ላይ ደግሞ ቤተሰቦችን ሲያስታምም የነበረው ወንድሜ ታላቅ የቤቱ ታላቅ ወንድሜ እሱ አርፏል። የኔ ወላጅ አባት የሞተው በጥይት ተገሎ ነው። ድንገት ከየት መጣ ማይባል ምናልባት ላታምኑኝ ትችላላችሁ አንዳንዶቻችሁ። የተሰራብህ እንደሆነ በምን ታውቃለህ? የተሰራብሽ እንደሆነ በምን ታውቂያለሽ የሚለው ገና የተሰራበት ሰው ምልክቶች አሉት። ምንድነው? ሲንግል ማምነኝ ብትሉ ሲንግል ሳትሆኑ ደብል እና ደባል መሆናችሁን ወቁ። አይነጥለው ይዳበላችኋል፣ መስተፋቅሩ ይዳበላችኋል። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እኔ ጋር አምላክ ይመስገን ሁሉ ድንቅ ነው። ታዲያ ሁልጊዜ እንደምመረቃችሁ ወንድሞቼ እናቶቼ ይሁላችሁ ሳታውቁት እናንተ ቤት ላይ የተመተተና የተደገመ ድግምት ከጨለማው ዓለም የተወረወረ የትኛውም ፈላጻ ይክሸፍላችሁ። አምቴሊንግ ዩ ስንት ነገር በጨለማው ዓለም እየተደረገ እንደሆነ ስታውቁ ነው የአምላክ ጥበቃ እንደሚያስፈልጋችሁ የምታውቁት። እኔ ለራሴ ያምን ብያለሁ። ታዲያ በዛሬ መርሃ ግብራችን ወገኖቼ በጣም የበርካታ ወጣቶችን ህይወት እየቀጠፈ ያለና በጣም በርካቶች ሳያውቁት እየተጠቁበት ያለ አደገኛ መርዝ ነው ወገኖች፣ አደገኛ መርዝ። አንዳንዶቻችን ህይወታችን የቱ ጋር እንደተሰበረ ሳናውቅ ለምን ምን እንደሚሆን እንኳን ግራ እስኪገባን ድረስ ህይወታችን ተቆላልፎ ነው ያለው በመተትና በድግምት። እኔ ላይ አሁን ድግምት ማን ያሰራብኛል ምናምን እሱን ተዉትና በዋናነት ምልክቶቹን ሳሳያችሁ ወዴት መሸሽ እንዳለባችሁ አውቃችሁ ወደሚያስጠጋችሁ አካል እንድትሮጡም ነው። ስለ መተት፣ ስለ ድግምት እንዲሁም ደግሞ በዋናነት ስለ መስተፋቅር እናወራለን ማለት ነው። ወድጄውን የገባሁበት ወይስ ተሰርቶብኝ የሚለውንም እንድትገመግሚ ማለት ነው። ለአንተም እንግዲህ ወገኖቼ ከዚህ በፊትም ነግሬያችኋለሁ። ይሄ ደግሞ የሚታወቅ የአደባባይ ሚስጥር ነው። በጣም በርካታ ሰው ጠንቋይ ቤት ዊች ክራፍት ጋር እየሄደ ነገሩን እዛ ቦታ ላይ እያስፈታ ምናልባት እያሳሰረ ወጥቶ ነው ሪል ዓለም ላይም ደግሞ ስራም የሚሰራው የሚያገባው የሚፋቀረው። በጣም ብዙ ነገር ይደረጋል ወገኖች። ጠንቋይ ቤት አለ ብለናል። አሁን እኮ ቀርቷል ድኝ ከርቤ ምናምን ወገኖች። የአሁኑ ጠንቋዮች ድኝና ከርቤ ሳይሆን የሚይዙት አይፓድ ይዘው ነው ወገኖች የሚጠነቁሉላችሁ። በጣም ዘመናዊ የሚባሉ ሰዎች ሱፋቸውን ለብሰው ሜካፓቸውን ተቀብተው የሆነ ጉራንጉር ውስጥ ገብታችሁ በመጋረጃ ምናምን ወገኖች ያ ነገር ቀርተዋል። አሁን ገስት ሃውስ፣ አሁን ሆቴል፣ አሁን በጣም ዘመናዊ የሚባሉ ቤቶች ውስጥ ነው እንደነዚህ አይነት ጥንቆላዎች ሌላ አይነት ስም እየተሰጣቸው እየተሰሩ ያሉ። ታዲያ በዚህ ምክንያት ወገኖቼ ምናልባት ቀላል የማይባል ቁጥር ያላቸው ሰዎች በየአመቱ ጠንቋይ ቤት ይሄዳሉ። ጠንቋይ ቤት የመጋረጃውን አይደለም እምላችሁ፣ ባለ አይፓዱም ባለ ዘመናዊውንም ነው የምነግራችሁ። 2 ሚሊዮን የሚደርሱ ሰዎች በየአመቱ ግብርም ለመስጠት እንደሚመላለሱ አንዳንድ ጥናቶች እንደወጡም ነግሬያቸዋል። ከምታውቋቸው 10 ሰዎች ውስጥ 3ቱ ጠንቋይ ቤት ጎራ የሚሉና ነገራቸውን ምናልባት በአባብዬ እጅ ለማስፈታት የሚዳክሩ ሰዎች ናቸው። ታዲያ እንደነገርኳችሁ ነው ወገኖች ይሄ ኩል ተቀብተው ቡና እየተፉ ጫት እያመነዠጉ እንደነዚህ አይነት ጠንቋዮች ቢኖሩም አሁን ላይ ወጣቱ ራሱ ጠንቋይ የሆነ ነው። ምናልባት በእውቀት ጭንቅላታቸውን የሞሉ አንዳንድ ሰዎች በአደባባይ ወጥተው ድግምትን እሰራለሁ እኔ እያሉ በግልጽም እየተናገሩ እንደሆነ ሰምታችኋል። መተት ማለት ነው የምትሰራው? መተት እንዴት ነው የምትሰራው? በአማርኛ ቋንቋ እንዴት አድርገህ እንትን ነው የምትፈልገው? ኮር የሆነች ነገር ነው የምትፈልገው ኢንፍሉዌንስ የሚያደርግ ለምሳሌ የሰውን አይምሮ ትረዳና አሁን ለምሳሌ በአማርኛ የምጠቀመው መተት ውሸት የሚጠቀሙ በውሸት ደግሞ መተት መስራት ይችላል። ውሸትን በመደጋገም እውነት ታደርጋለህ፣ ትጎዳለህ። ዲግሬድ ስታደርግ ሰዎችን መተት ይሆናል። እንግዲህ እንደሰማችሁት ነው ወገኖቼ። ምናልባት ቀላል የሚመስል ነገር ግን የመንፈሱ ዓለም የሚሰራበትን ኮድ ነው ያወራው ልጅ። በዋናነት አንድ ነገር ተናገረ፣ ሰምታችሁታል፣ አሳለፋችሁ ስሙት። ኮር የሆነ ነገር ይፈለጋል አለ። ድግምት የሚሰራበት ወይም ደግሞ ሊሰራበት የተፈለገው ሰው ጋር ኮር የሆነ ነገር ትፈልግና ስታርቲንግ ፋየር አድርገ የመጀመሪያውን እሳት ማቀጣጠያ፣ ከዛ ዲግሬድ በማድረግ ያንን መንፈስ እሱ ውስጥ ታስገባለ። በአማርኛ ታዋርሰዋለ ማለት ነው። አያችሁ፣ ቀጥለን ስለ መስተፋቅርም ስናወራ አንዳንድ ነገሮች ይገባቸዋል። ነገር ግን ድግምቶች እንደነዚህ አይነት ድግምቶች የሚሰሩት ማለት ነው በዋናነት ኢንቻንትመንት ስለሆኑ ደሞር አንተን ኢሪቴት ባደረግኩ ቁጥር ያ ድግምት ኃይል እያገኘና ብርታት እያገኘ ነው ይመጣ። ታዲያ ይሄ ወጣት እንደዚህ አይነት ድግምት እንሰራለን፣ ድግምቱ ደግሞ ከዛኛው አካልም የሆነ ነገር ካልተደረገ ይሰራባቸዋል ምናምን ብሎ ሲናገር ሆስቱ ማን ያዘዋል ማለት ነው። እሱም ቤት ላይ እንዲሁ ስራው አካባቢ ላይ ድግምት እንደተሰራበትና ምን እንዳደረገ ተናገረ። ስሙት። አሁን እኔ ባለፈው የሆነ ሰው መተት እንዳደረገብኝ አወቅኩኝ። ሊትራሊ አይ አንደርስቱድ ቢዝነሴ ላይ ስልጠናዎች ስራዬ ላይ የሆነ ሰው መተት እንዳደረገብኝ አይ አንደርስቱድ። ያልሆነ ዲስኦርደር ነገር ሀፕን ያደረገብኝ አይ አንደርስቱድ። ኦኬ ሶ የሆነም አወቅኩት
የሆነብኝንም ነገር አወቅኩኝ። ስለዚህ እንዳልከው ይሄ ዋና ስራ ነው። ሌላ ስራ ቪዲዮ መቅረጽ ትቼ I have to truly ከአምላኬ ጋር መሆን መቻል አለብን። እንደዚህ መተት የሚሰሩ ሰዎች እንቅልፍ አይተኙም ታውቃለህ። አንተ በተኛ ሰዓት፣ ባሳቻ ሰዓት፣ በምናምን ሰዓት ኢቭን ስራ ቦታ ላይ እየመጡ ይደግማሉ። እግዚአብሔርን ማግኘት ጀመርኩኝ። ሰራ ተራ እንደሆነ መጣ አሸነፍኩት ማለት ይከብደኛል። እግዚአብሔር አብሮኝ ሆኖ እንዲያሸነፍ ፈቀድኩለት። I can see that guy devastated ሆኖ እንዴት አልሰራም? እንዴት ነው ያልሰራው ሲል I cracked ገብቷል። ማወራው ነገርና ውስጤን ጠብቁኝ፣ ልባችሁን ጠብቁ ይላል መጽሐፍ ቅዱስ። መንፈሳችሁን ጠብቁ ይላል። እንደሰማችሁት ነው ወገኖቼ። እኔ ያው ማለት በሰላም ተስማምቼ የምኖር ሰው ነኝ። ከሰው ጋር አልጣላ፣ በቃ ራሴን ችዬ እገባለሁ እወጣለሁ ምናምን ብትሉም የሚጣላችሁ የሆነ ሰው አለ። እውነቴን ነው የምላችሁ። አያችሁ አንዳንድ ቤተሰብ ላይ ሲሪየስሊ ከመስራቱ የተነሳ እነሱ እንኳን እዛ ቤት እንዳለ አያውቁም አጋንንቱ። ምክንያቱም እንደሌለ ማመናችሁም አጋንንቱ የሚሰራውን ስራ እንዲፈጽም እድል ስለሚሰጠው ማለት። አያችሁ ቃል እግዚአብሔር ላይ ቅዱስ ሐዋርያው ጳውሎስ ሲናገር ስለ ዲያብሎስ አሰራሩንና ስራውን አንስተውም ይላል። ወገኖች ህይወታችሁ ላይ የቱ ጋር እየሰራ እንደሆነ ፈንክሽን እያደረገ እንደሆነ ካልተረዳችሁትና ጠላት እንደሌለበት አይነት ሰው ከሆነ የምትኖሩት በብዙ ነገር አደንዝዟችሁ እስር ቤት ውስጥ ያለ ነገር ግን እስረኛ እንደሆነ የማያውቅ ግዞተኛ ነው የሚያደርጋችሁ። ለመውጣት ማትጣጣሩ ጀስት አክሰፕት ያደረጋችሁት ማለት ነው ባርነቱ። እና በጣም ያስገርመኛል ወገኖች፣ አንዳንድ ቤተሰብ ላይ በጣም ቆጃንጆ የሆኑ ምናልባት ጭንቅላታቸው የሚሰራ ሲታዩ አይን ውስጥ የሚገቡ ናቸው። ነገር ግን ትዳር እንዳይዙ ይደረጋል በቃ በቋሚነት ማለት ነው። ስለዚህ እድሜያቸው 40-50 ይሆናል። እህትየውም አላገባችም፣ ወንድምየውም አላገባም። አንድ አገባች የተባለችዋም ደግሞ በ3ኛው ዓመቷ ፈታች፣ ከዛ ሌላ አገባች፣ አሁንም እየፈታች ነው ያለችው በቋሚነት በቃ። እና እንደነዚህ አይነት አጋንንቶች ደግሞ ሩቅ ሆነው አይደለም የሚሰሩት። በነገራችን ላይ በዋናነት የሚሰሩት ዘር ማንዘር ላይ ተቀምጦ ነው። አክስት አጎት ላይ፣ እናት አባት ላይ። ሶሪ ወገኖች፣ ቤተሰቦቻችን እንድንጠላ ምናምን አይደለም። በጣም በርካታ ኢትዮጵያን ፋሚሊ አንፎርቹኔትሊ በሚያሳዝን ሁኔታ ይቅርታ አድርጉልኝ፣ እንደነዚህ አይነት አጋንንቶች እጅግ አድርገው ያጠቋቸዋል። ወይዘር የፈለገ ሃይማኖት ውስጥ ይሁኑ ነው ምላችሁ። ስለዚህ እናንተ ምናልባት ይህን ቪዲዮ የምትመለከቱኝ ከቤተሰብ ውስጥ ያንን መርገምና ያንን ያጋንንት ጓዝ፣ ምናልባት ጓዝ ነው የሚባለው መርዝ ጠቅልላችሁ ከቤታችሁ ለማውጣት በአምላክ የተመረጣችሁ ልትሆኑ ስለምትችሉ ይህንን ስትሰሙ ልባችሁ ከደነገጠ የሆነ ነገር ማድረግ ትችላላችሁ ማለት ነው። አንተና ቤተሰብን የማስመለጥ ኃይል አምላክ እጅ ላይ ያስቀምጦ ሊሆን ይችላልና የሆነ ውስጣችሁ ላይ መነቃቃትን ልፈጥርባችሁ ስለወደድኩ እና እንደዚህ ነው ወገኖች። አንዳንድ ቤት ደግሞ ኤቭሪ 1 year 2 year የሆነ ሰው ይሞታል በቃ የሆነ ተልካሻ ምክንያት ይፈጠራል። አንድ ሰው ይሞታል፣ እህት ትሞታለች፣ ከዛ ወንድም ይሞታል፣ ከዛ አጎት ይሞታል። ተመሳሳይ በሆነ መንገድ ማለት ነው። እንደውም ከሆኑ ቀናቶች በፊት አንድ ቪዲዮ ተመለከትኩኝ። እዚህ ጋር የምትመለከቱት ቪዲዮ ላይ ይሄ ወንድማችን በጣም ከፍተኛ የሆነ ሀዘን ደርሶበታል። ማንንም ለመተቸት ይሄ እንደዛ ነው እንዲህ ነው ብሎ ጀጅ ለማድረግ አይደለም፣ ግን እሱ ያላወቀው ምናልባት በጣም ያሳዝናል በጣም አጋጣሚ ብለን ከማለፍ የዘለለ የሆነ ነገር እነሱ ቤት እየተከናወነ እንደነበረ ታውቃላችሁ። እንግዲህ የተፈጠረው ይህንን ነው፣ ስሙት። 2002 ነው እናቴ ያረፈችው። ህመም ነበር ከዛ በፊት ታማ ሐኪም ቤት ሕክምና አስደረግለት ቆይታ 2002 ነው ያረፈችው። ከዛ አባቴም ከዛ በኋላ መታመም ጀመረ። እሱም 2006 ነው ያረፈው። ታላቅ ወንድሜም አንደኛውም 2009 ላይ ነው ያረፈው። በቃ እሱን ደግሞ ሲያስታምም የነበረው ታላቅ ወንድሜና እኔ አብረን ነበርን። እሱም እንደዛው ሕክምና ሲደረግለት ቆይቶ ነው ያረፈው። 2012 ላይ ደግሞ ቤተሰቦችን ሲያስታምም የነበረው ወንድሜ የቤቱ ታላቅ ወንድሜ እሱ አርፏል። በ3 እና በ4 ዓመት ልዩነት ውስጥ ነው። 2002፣ 2006፣ 2012 እና 2009 እና 2012 እንደሰማችሁት ነው ወገኖቼ። ዱ ዩ ቲንክ ዲስ ኢዝ ኖርማል? በቃ ዝም ብሎ ተገጫጭቶ የሚሆን ይመስላችኋል የሆነ ነገር? በፍጹም አይደለም፣ በፍጹም። ምናልባት ወገኖቼ ትንሽ ስለ ራሴ ልንገራችሁ። እኛ ቤት ላይ እኔ አያቴ የሞተው በጥይት ተገሎ ነው። አጎቴ የሞተው በጥይት ተገሎ ነው። የኔ ወላጅ አባት የሞተው በጥይት ተገሎ ነው። እና ከተወሰኑ ዓመታት በፊት አባቴ ካረፈ በኋላ ማለት ነው ቤት ውስጥ ቁጭ ብዬ በነበረበት ሰዓት ላይ እኖርበት የነበረው የእናቴ ቤት ማለት ነው። አሳያችኋለሁ፣ ቪዲዮ ቀርጬላችኋለሁ ለእናንተ ትምህርት እንዲሆናችሁ ማለት ነው። እዚህ ጋር የምትመለከቱት ቪዲዮ እና ድንገት ከየት መጣ ማይባል፣ ምናልባት ላታምኑኝ ትችላላችሁ አንዳንዶቻችሁ። ታዲያ ከየት መጣ ማይባል ጥይት ወገኖቼ ጣሪያውን በስቶ ይገባል ማለት ነው። ማለት ኖርማል ደይ የጦርነት አካባቢ ምናምን አይደለም ያለንበት አካባቢ፣ ሰላም የሆነ አካባቢ ነው። ታዲያ ወገኖቼ ጣሪያውን በስታ የሆነ ጥይት ትገባለች ማለት ነው። እኔና ጥይቷ መካከል ምናልባት 1 እርምጃ 2 ሰከንድ ብራመድ ወይ ጥይቱ 2 ሰከንድ ወደዚህ ቢቀርብ ምናልባት በአናቴ በስቶ ይገባና አሁን አይደለም ልታቁኝ ይቅርና ወገኖቼ ቤተሰቦቼ የራሱ ረስተውኝ ምናምን በቃ ሌላ ታሪክ ውስጥ ነች።
ምን ልላችሁ ነው ወገኖቼ? የሆነ የሚከታተል መንፈስ አለ። አንዱን ባጠቃበት ማጥቂያ ሌላውንም እያጠቃ የሆነ ነገር እስኪጨርስ ድረስ አያልፍም። እቺ የጥይት ቦታ ትዝ ትላለች። በዚህ ጋር ገብቶ በዚህ ጋር እዚህ መሬቱን ፈንቅሎት እኮ በስ ይችኛዋን በእንትን ይሄኛው ግን ጥይቷ እኮ ስቲል እዚህ ኮርኒስ ውስጥ ያለች። ሌላው አስቀድሜ እንደነገርኳችሁ ስለ ፍቅር እና እንዲህ ስለ መስተፋቅር ጋር በተገናኘ አይነት ኢንቻንትመንቶች፣ ዲቪኔሽኖች የተወሰነ ነገር እንነጋገር። ቢኮዝ ወገኖቼ በጣም በርካታ ሰዎች ሳያውቁት የገቡበት የፍቅር ግንኙነት ወደድኳት ያላትን ሴት የወደዳት ወዷት ሳይሆን ወገኖች አጋንንት ቀርቦትና ተጠግቶት ውስጡ በሆነ አጋንንት ኮንትሮል ተደርጎ ነው። ታዲያ እንደዚህ ነው የሚፈጠረው። እንግዲህ ይሄ ያሳየዋችሁ ሰውዬ ምናልባት ትልቅ ሰውም ናቸው እሳቸው ብንላቸው ከጠንቋይነታቸው የተነሳ ሲሆን ከእድሜያቸው የተነሳ እናክብራቸውና እኚህ ሰው ቀድሞ እንግዲህ ይሰሩ ከነበሩት ምናልባት በዋናነት ማለት ነው ስራዎች ውስጥ መስተፋቅር ነው። በጣም ትላልቅ የሚባሉ ትናንሽ የሚባሉም ሰዎች ያሰራሉ እና እሳቸው ደግሞ ወገኖቼ እንደነገርኳችሁ ይሄ ማለት ኩል ተቀብተው ቡና እያስደፉ ሽቶ እያሰበሩ በግ እያሳረዱ ደም እየጠጡ ምናምን አይደለም የሚሰሩት። ወንበርና ጠረጴዛ ላይ ሱፋቸውን ለብሰው በሰልፍ ነው የምትገባው፣ እንደ ክሊኒክ ማለት ነው። ሞስትሊ ክሊኒክ ነው የሚመስለው ከውጭም ሲታይ ቤታቸው ማለት ነው። ትገባለህ፣ ትመዘገባለህ፣ ካርድ ታወጣለህ፣ ትገባለህ ዶክተር ጋር ማለት ነው። ዶክተር ይገባችኋል ወገኖች። እና እሳቸው ጋር መስተፋቅር ያሰሩ ሰዎች ካሰሩ በኋላ ምን አይነት ምልክት አለው የሚለውን ጋዜጠኛው ይጠይቃቸዋል። ምክንያቱም የተሰራብህ እንደሆነ በምን ታውቃለህ፣ የተሰራብሽ እንደሆነ በምን ታውቂያለሽ የሚለውን እንግዲህ ከሰሪው ከተናገረው አፍ እንስማውና እንመለሳለን። መጀመሪያ የተሰራበት ሰው ምልክቶች አሉት። ምንድን ነው ምልክቶች? ሰው ሊያደርገው ከሚችለው መውደድ ባህሪ በላይ በሌሊት መሄድ ይፈልጋል። ወደዛ ሰው ማንንም አይፈራም። ይሉኝታ፣ ማህበረሰብ፣ እናት አባት የለም። ኑሮ ይጨልምበታል። ምንም ነገር አይፈልግም። መኪና ብትሰጠው፣ ቤት ብትሰጠው፣ ሌላ መደለያ ብታደርግለት አይፈልገውም። ጤነኛ አይደለም። ያ ሰውዬ ሲያስከፋው፣ ያ ሰውዬ እንዲርቀው እሱ ላይ የሚያደርገው ነገር ጭራሽ ወደ እሱ እንዲሄድ ያደርገዋል። ይሄ ጤነኛ ያልሆነ ይሄ ምልክቱ ነው፣ ዋናው ምልክቱ ነው። ሁለተኛ የሰው ምክር አይሰማም። ማንንም እንደውም የሚመክረውን ሰው ይጠላል። ሁለተኛ በምንም ነገር ራሱን መጣል ይጀምራል። ስራውን ይጠላል። ምን በዓለም ላይ ከዛ ሰውዬ በስተቀር ለሱ ኢቭን ኢፍ አምላኩን ከዚህ በፊት ወደ አምላኩ የሚቀርብ ከሆነ መጸለይ ያስጠላዋል። ቤተክርስቲያን መሄድ ያስጠላል። ኦርቶዶክስ ሊሆን ይችላል። ጧት እየተነሳ ቤተክርስቲያን የሚሄድ ከሆነ አይሄድም። በቃ ያስጠላዋል። ሀሳቡ ልቡ ሁሉ እዛ ሰው ላይ ነው። ይሄ ከተደጋገመ ጤነኛ አይደለም። ይሁላችሁ በዋነኝነት ይህን ቪዲዮ እየሰራው ያለሁት ለጥቂት ሰዎች ነው። በቃ ይሄ አንሄልዚ የሆነ ቶክሲክ የሆነ የእናንተን ራዕይ ለማጨንገፍ የሆነ የማይሆን ህይወት ውስጥ እናንተን ለመክተት በአጋንንቱ ዓለም በመስተፋቅር መጥተው ህይወታችሁን ለመቀርጠፍ ያሉ አጋንንቶች እንድታስወግዷቸው ዝም ከምትሉ ዝም እንዳትሉ የሆነ ነገር እንድታደርጉ አንቺን ለማንቃት ነው፣ አንተን ለማንቃት ነው። ሌላ ወገኖች በጣም መጠንቀቅ ያለባችሁ ምናልባት መጻኢ ጊዜያችሁ እንዳይበላሽ የሆነ ቦታ ላይ ልትጠብቁት የሚገባው ነገር ከበፊት ፍቅረኞቻችሁ የሚመጣ የአጋንንትን ተጽዕኖ ነው። ታዲያ እኚህ ጠንቋይ የቀድሞ ጠንቋይ ሲናገሩ ወገኖቼ የሆነ ወንድ የሆነችን ሴት ወዶ ብቻ ሲሆን መስተፋቅርም የሚሰራለት ከፍቅር ግንኙነት ውስጥ ከወጣችሁ በኋላ አንቺ የማንም እንዳትሆኝ፣ ምክንያቱም ይሄ ሰው ከኔ ጋር ካልሆነች ከማንም ጋር አትሆንም ብሎ ቢለቅሽም እንኳን ከእጁ በመንፈሳዊ ዓለም ላይ ክሪፕልድ እንድትሆኝ ሽባ እንድትሆኝ የሚደረግ የዳቢሎስ አሰራር አለ። ለዛ ነው አንዳንዶቻችሁ ምንም አይነት የፍቅር ግንኙነት ከዛ ግንኙነት በኋላ እየተሳካላችሁ ያልሆነ ኤቭሪ ታይም እንደውም የምትጀምሩት እባብና ጊንጥ ጋር ነው ወገኖች። አምሶሪ ይህንን ስነግራችሁ እና ስለዚህ ጉዳይ ምናልባት እኔ ከምነግራችሁ ስለ ነገሩ በጥልቀት ከሚያውቁ አንድ አባት እንስማ። ቀሲስ ሄኖክ ወልደ ማርያም ይባላሉ። ተከታተሏቸው። ሌላ ወንድ እንዳታገባ መስተፋቅር ያሰራባታል። በዚህም መስተፋቅሩ መተት ስለሆነ ወንድ እንዳትቀርብ ብትቀርብም እንዳታገባ ያስራታል። ልብ ብላችሁ ካያችሁ አንድ ባል ሚስቱን ይፈታል። የፈታት ባል ሌላ ሚስት አግብቶ ይኖራል። ግን የፈታትን ሚስቱን ሌላ ሰው እንዲያገባት አይፈልግም። በዚህ ጠባያቸው ሌላ ባል እንዳታገባ በመስተፋቅር መተት እንድትታሰር ያደርጓታል። እንደውም አሁን ሲንግል ማም የሚባል ፋሽን መጥቷል። ሲንግል ማምነን የምትሉ ቆም ብላችሁ አስቡ። ሲንግል ማምነኝ ብትሉ ሲንግል ሳትሆኑ ደብልና ደባል መሆናችሁን ወቁ። አይነጥለው ይዳበላችኋል፣ መስተፋቅሩ ይዳበላችኋል። ትዳር አስጠልቷችሁ ግን ከተለያዩ ሰዎች ጋር በዝሙት እየወደቃችሁ
የዝሙት አጋንንት ይዳበላቸዋል። ወገኖች ቢወራ ነገሩ የሚያልቅ ነገር አይደለም። አንድ ነገር ግን አስተውሉ። ዓለም በክፉ ተይዛለች። ህይወት መንፈሳዊ ነው። መንፈሳዊ ብሆንስ መንፈሳዊ ህይወት ላይ ብዙ ትኩረት አላደረግም። ያው እንግዲህ አልፎ አልፎ ምናምን የምትሉበት አይነት ዘመን ላይ አይደለም ያለ ነው። አሁን ላይ ህይወት መንፈሳዊ ሆናችሁ ካልጀመራችሁት ምንም ነገር አይሳካላችሁ። ይሄ ቪዲዮ ማስተዋል ለቻለ ለአንድ ሰው ነው። መንቃት ይሆንልን። በቀጣይ ቪዲዮ አገኛችኋለሁ። ወዳችኋለሁ። ቻው